በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 30 በዚህች ቀን የከበሩ ደናግላን ጴስጢስ፣ አላጲስና አጋጲስ በሰማዕትነት ሞቱ። የተባረከች እናታቸውም ሶፊያ ከአንጾኪያ ከከበሩ ወገኖች ውስጥ ናት። እነዚህም 3 ልጆች በወለደቻቸው ጊዜ በእሊህ ስሞች ጠራቻቸው። ትርጓሜያቸውም ሃይማኖት፣ ተስፋ፣ ፍቅር ማለት ነው። የራሷም ስም ትርጓሜው ጥበብ ማለት ነው። ጥቂትም ባደጉ ጊዜ ወደ ሮሜ ከተማ ወስዳ በጎ አምልኮን፣ እግዚአብሔርን መፍራትን፣ የቤተ ክርስቲያንንም ትምህርት አስተማረቻቸው። በከሃዲውም የሮሜ ንጉሥ በአርያኖስ ዘንድ ወሬያቸው ተሰማ። ወደ እርሱም ያመጧቸው ዘንድ አዘዘና መጧቸው። እናታቸውም በማስተማር ትመክራቸውና ታጸናቸው ነበረ። እንዲህም ትላቸዋለች፣ ልጆቼ ተጠበቁ፣ የዚህን የኃላፊውን ዓለም ክብር በማየት ልባችሁ እንዳይደክምና ከዘላለማዊ ክብር እንዳትርቁ ከሙሽራው ከክርስቶስ ጋር ሁናችሁ ወደ ሰማያዊ ሰርግ እንድትገቡ ጠንክሩ። ዕድሜያቸውም የታላቂቱ 12 የታናሽቱ የሁለተኛይቱ 10 የሶስተኛይቱ 9 ነው። እናታቸውም ንጉሡ ባቀረበቸው ጊዜ ታላቂቱን ጴስጢስን እኔን ስሜ ከቤተ መንግስቴ ታላላቆች ለአንዱ አጋባሻለሁ ብሎ ስጦታም እሰጥሻለሁ፣ ለአጵሎን ስገጂ አላት። እርሷም እርሱንና የረከሱ አማልክቶቹን ሰደበች። እርሱም ተቆጥቶ በብረት ዘንጎች እንዲደበድቧት ጡቶቿንም እንዲቆርጡ እሳትንም ከብረት ምጣድ በታች በማንደድ ባሩድ፣ ሙጫ፣ ሰሊጥን በውስጡ አድርገው እጅግ አፍልተው ወደዚያ ይጨምሯት ዘንድ አዘዘ። በጨመሯትም ጊዜ እየጸለየች በብረት ምጣዱ ውስጥ ቆመች። ከቶ እሳትም አልነካትም። የምጣዱም ግለት ጸጥ ብሎ እንደ ጠዋት ጤዛ ቀዝቃዛ ሆነ። ከዚያ ያሉ ሰዎችም አድንቀው እግዚአብሔርን አመሰገኑት። ብዙዎቹም በክብር ባለቤት እግዚአብሔር ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆረጧቸውና በሰማዕትነት ሞቱ። ከዚህ በኋላ የቅድስት ጴስጢስን ራስ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጽማ የምስክርነት አክሊልን ተቀበለች። እናቷም ስጋዋን አንስታ ወሰደች። ዳግመኛም ሁለተኛዋን አላጲስን አቀረቧትና ደበደቧት። ጽኑ ግርፋትን ገርፏት ከጋለ ብረት ምጣድ ውስጥ ጨመሯት። በዚያን ጊዜ ቀዝቅዞ እንደ ጠዋት ጤዛ ሆነ። ንጉሡም ከዚያም እንዲያወጧትና ራሷን በሰይፍ እንዲቆርጡ አዘዘ። ምስክርነቷንም አድርሳ በመንግሥተ ሰማያት የሕይወት አክሊልን ተቀበለች። እናቷም ስጋዋን ወሰደች። ቅድስት ሶፊያም ከስቃይ የተነሳ እንዳትደነግጥ ስለ ልጇ ስለ አጋጲስ ትፈራ ነበረ። ታጽናናትና እንድትታገስ ታረጋጋት ነበረ። በዚያንም ጊዜ ወስደው ከመንኮራኩር ውስጥ ጨመሯት። እግዚአብሔርም መልአኩን ልኮ ያንን መንኮራኩር ሰበረው። እርሷን በደህና ወጣች። ዳግመኛም እሳትን አንድደው ከውስጡ እንዲጥሏት አዘዘ። እርሷን ፊቷን በመስቀል ምልክት አማትባ ወደሚነደው እሳት ተወርውራ ገባች። በዚያን ጊዜ እሳቱ እንደ ጠዋት ውርጭ የቀዘቀዘ ሆነ። ከዚያ ያሉትም ሰዎች ብርሃን የለበሱ 2 ሰዎችን ከነጫጭ ልብሶች ጋር ሲጋርዷት አይተው እጅግ አደነቁ፣ ፈሩ። ብዙዎቹም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆረጧቸው፣ በሰማዕትነትም ሞቱ። ያችንም የ9 ዓመት ልጅ የከበረች አጋጲስን ራሷን በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጸመች። ሁሉም የማያልፍ የማይጠፋ ሰማያዊ መንግስትን ወረሱ። የከበረች ሶፊያም የ3 ልጆቿን ስጋቸውን ወስዳ ገነዘቻቸው። ወደ ከተማም ውጭ አድርሳ በዚያ ቀበረቻቸው። በሦስተኛውም ቀን ወደ መቃብራቸው ሂዳ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ምእመናን ሰዎችም መጥተው ገንዘው ከልጆቿ ጋር ቀበሯት። በከሃዲው ንጉሥ ላይ ግን እግዚአብሔር ጭንቅ የሆነ ደዌ ላከ። ዓይኖቹም ፈረጡ፣ አጥንቶቹም እስከሚታዩ ስጋው ሁሉ ተሰነጣጠቀ። እጆቹም ተቆራረጡ፣ ከእርሱም ደምና መግል ፈሰሰ። ትልም ይወድቅበት ነበረ። ሁለተኛውም ተበላሽቶ በክፉ አሟሟት ሁለንተናው ተልቶ በክፉ አሟሟት ሞተ። ስለ እነዚያ ደናግላን ጌታ ተበቅሎታልና ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ በእውነት አሜን።
በዚህችም ዕለት የእስክንድርያ አገር ሊቀ ጳጳሳት አባ ሚናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 48ኛ ነው። ይህም አባት ብዙ መከራ ደርሶበታል። መልካም ተጋድሎውንም ፈጽሞ መንጋዎቹን በመጠበቅ እግዚአብሔርን አገልግሎ የሹመቱም ዘመን 9 ዓመት ነው። በፍቅር በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ በእውነት አሜን። 5ቱ ደናግላን ሰማዕታት። በዚህችም ዕለት የከበረች ጤቅላ ከእርሷ ጋር ከሚኖሩ 4 ደናግላን ጋር ፎላ በሚባል ኃጥእ ቄስ እጅ በሰማዕትነት ሞተች። ይህም ፎላ የሚባል ቄስ በአመፅ የሰበሰበው ብዙ ገንዘብ እንዳለው በከሃዲው መኮንን ዘንድ ነገር ሰሩበት። መኮንኑም ገንዘቡን ሁሉ እንዲወርሱ አዘዘ። ፎላም ወደ መኮንኑ ሂዶ ገንዘቡን እንዲመልስለት ማለደው። መኮንኑም እንደዚህ ደናግላን ሰምተው ወደ እርሱ እንዲያመጧቸው አዘዘ። በመጡም ጊዜ ፎላን መኮንኑ ለፀሐይ ይሰግዱ ዘንድ እነዚህን ደናግላን ብትሸነግላቸው ገንዘብህን እመልስልሃለሁ አለው። ፎላም ሊሸነግላቸው ጀመረ። ደናግሉም አንተ የሰይጣን ልጅ የክብር ባለቤት ክርስቶስን እንክደው ዘንድ እንዴት ትፈትነናለህ? አንተ ቀድሞ መምህራችን የነበርክ ስትሆን ብለው ዘለፉት። መኮንኑም ቃላቸውን በሰማ ጊዜ በጅራፍ እንዲገርፏቸው አዘዘ። እነርሱም ግን መናገራቸውን አልተውም፣ ስቃይንም አልፈሩም። መኮንኑም ፎላን የበከተ ብትበላ ደምንም ብትጠጣ ገንዘብህን እመልስልሃለሁ አለው። ፎላም እንዳለው አደረገ። ዳግመኛም እሊህን ደናግላንን ብትገድላቸው ገንዘብህን እመልስልሃለሁ አለው። በሰማም ጊዜ ልቦናውን አጽንቶ ሊገድላቸው ሄደ። እንደ አስቆሮቱ ይሁዳ ልቡ በገንዘብ ፍቅር ተነድፏልና ደንድኗልና። ደናግላኑም እንዲህ አሉት፣ ከሃዲ ሆይ የመድኃኒታችንን ክርስቶስን ሥጋውንና ደሙን በእጅህ ተቀብለን አልነበረምን? ስለ ገንዘብ ፍቅር እኛን የክርስቶስን በጎች ታጠፋ ዘንድ እንዴት መጣህ? እንዲህም እያሉ ሰልፍ እንደተማረ አርበኛ ሰው በሰይፍ ራሶቻቸውን ቆረጠ። መኮንኑም የፎላን ብላሽነትና ድንቁርና አይቶ በሰይፍ ገደለው። ነፍሱንም ገንዘቡንም ሃይማኖቱንም አጣ። የደናግላኑም ስማቸው ጤቅላ፣ ማርያ፣ ማርታ፣ አመታ፣ አበያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ በእውነት አሜን። ቅድስት ኦረኒ ሰማዕት። በዚህችም ቀን ስሙ መርቀያኖስ የሚባል ለጣዖት የሚሰግድ የሮም ንጉሥ ልጅ የከበረች ኦረኒ በሰማዕትነት አረፈች። የዚህችም ቅድስት እናቷ ክርስቲያናዊት ናት። አባቷም እልፍኝ ሰርቶላት በወርቅና በብር ልብሶች ካጌጡ 12 ደናግላን ጋራ ወደዚያ አስገባት። ከልጁ ጋር ይሰግዱላቸው ዘንድ 17 ጣዖትን አመጣላቸው። በላዩም በሩን ዘጋ። በዚያም 7 ዓመት ከ6 ወር ኖረች። በአንዲትም ዕለት ዓይኖቿን ወደ ምስራቅ ቀና ባደረገች ጊዜ ርግብን አየች። በአፏም የዘይት ቅጠል ይዛ ነበረ። ከማዕዷም ላይ ጥላው ወጣች። ዳግመኛም ወደ ምዕራብ ስትመለከት ቁራ መጣ። በአፉ ከይሲ ይዞ ነበረ። ከማዕዷም ላይ ጥሎት ወጣ። አደነቀችም። በዚያንም ጊዜ አባቷ የሰጣት መምህሯ መጣ። ያንንም ራእይ አወራችለት። እርሱም ሲተረጉምላት ርግብ የጥበብ ነገር ነው፣ የዘይቱም ቅርንጫፍ በጥምቀት የሚገኝ ክብር ነው፣ ቁራውም ንጉሥ ነው፣ ከይሲውም መከራ ነው። አንቺም በርቺ ጠንክሪ፣ በክርስቶስ ስም መከራ ትቀበይ ዘንድ አለሽና አላት። የሕይወት አክሊልንም ትቀበያለሽ አላት። ከዚህ በኋላ ባደገች ጊዜ አባቷና እናቷ ወደ እርሷ መጥተው ስለ ጋብቻ ተናገሯት። የከበረች ኦሪኒም እስከ 7 ቀን ታገሱኝ አለቻቸው። ከዚያ በኋላ እርሱ የመረጡትን መንገድ ይመራት ዘንድ ወደ እግዚአብሔር ጸለየች። የእግዚአብሔር መልአክ መጥቶ በርች፣ ኃይልንም ልበሽ፣ ሐዋርያ ጢሞቴዎስም ወደ አንቺ መጥቶ የወንጌልን ትእዛዝ ያስተምርሻል አላት። ወዲያውኑ ጢሞቴዎስ መጥቶ የቤቷን ግድግዳ ሰንጥቆ ወደ እርሷ ገባ። ሁሉንም አስተማራት። ከበታቹም ውሃ ፈልቆ በውሃው ላይ ጸለይና በአብ በወልድ በመንፈስ ቅዱስ ስም አጠመቃትና ከእርሷ ዘንድ ሄደ። በዚያንም ጊዜ ቅድስት ኦረኒ ተነስታ የአባቷን ጣዖቶች ሰበረች። የአባቷና እናቷን በመጡ ጊዜ እንደ ቀድሞው ስለ ጋብቻ ተናገሯት።
እርሷም እኔ ስለ ሰማያዊ ሙሽራ ኢየሱስ ክርስቶስ ተጠርቻለሁ፣ በስሙም ተጠምቄአለሁ አለቻቸው። ንጉሥ አባቷም የልጁን ነገር በሰማ ጊዜ ታላቅ ቁጣን ተመላ። ከአዳራሿም እየጎተተ አወረዳት። እናቷም እያለቀሰች በራሷም ላይ አመድ እየነሰነሰች ተከትላት ነበረ። በሰንሰለት ታስረው የሚቀለቡ 4 ፈረሶችን አምጥተው በጅራታቸው ላይ ቅድስት ኦረኒን በራሷ ጠጉር አስረው እንዲያስጎትቷት ንጉሡ አባቷ አዘዘ። አንዱ ፈረስም ሰንሰለቱን በጥሶ ሲያመልጥ የንጉሡን ቀኝ እጁን ቆረጠውና ወዲያውኑ ወድቆ ሞተ። የከበረች ኦረኒም ተነስታ ጸሎት አደረገችና ንጉሥ አባቷን ከሞት አስነሳችው። የተቆረጠ እጁንም እንደ ቀድሞ መለሰችለት። ሕዝቡም ይህንን ድንቅ ሥራ አይተው ከንጉሡ አባቷ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። በእጆቿም 30,000 ያህል ሰዎች ተጠመቁ። ንጉሡም ዳኪዎስም ሰምቶ ወደዚያች አገር ገባ። የከበረች ኦረኒን ይዞ በራሷ ጠጉር ይሰቅሏት ዘንድ አዘዘ። ዳግመኛም እባቦችንና ጊንጦች ወደ ተመሉበት ጉድጓድ እንዲጨምሯት አዘዘ። በጨመሯትም ጊዜ ሁሉም በእግዚአብሔር ኃይል ሞቱ። ደግሞ በመጋዝ እንዲሰነጥቋት አዘዘ። መጋዙም ተሰበረ፣ ንጉሡም ሞተ። የዳኪዎስም ልጅ ሰምቶ መጣ፣ ያችንም ሀገር ከበባት። ቅድስት ኦረኒንም ይዞ የተሳሉ መርፌዎችንም በእጆቿና በእግሮቿ እንዲሰገስጉ በጀርባዋም ላይ አሸዋ የተመላ ዳውላ አድርገው ከ4 ፈረሶች ላይ አስረው ስጋዋ ተበጣጥሶ እስኪጠፋ ድረስ እንዲያስሮጧቸው አዘዘ። በዚህም አልቻሏትም። ያንንም ከሃዲ የእግዚአብሔር መልአክ በእሳት ጦር ወግቶ ገደለው። የከበረች ኦረኒም ሃይማኖትን እያስተማረች በሽተኞችን እየፈወሰች ሙታንን እያስነሳች ተቀመጠች። 4ኛ ንጉሥ መጣ። የቅድስት ኦረኒንም ዜና ሰምቶ ወደ እርሷ አስቀረባትና ለአማልክት ትሰዋ ዘንድ አስገደዳት። እምቢ ባለችውም ጊዜ ከእሳት ውስጥ እንዲጨምሯት አዘዘ። ከእሳትም ውስጥ በደህና ወጥታ የረከሱ አማልክቶቹን ዘለፈች። ንጉሡም ይህንን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። 5ኛ የፋርስ ንጉሥ መጣ። የከበረች ኦረኒንም ይዞ በእጁ በያዘው ጦር ወጋትና ሞተች። የእግዚአብሔር ከታዘዘ መልአክ መጥቶ ከሞት አስነሳት። በክብር ባለቤት በክርስቶስ ስም እያስተማረች ወደ ከተማው ውስጥ ገባች። ከጥቂት ቀኖች በኋላ ተድላ ደስታ ወዳለበት ገነት ተነጥቃ ወጣች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን የመለኮትን ነገር የሚናገር የጎርጎርዮስ መታሰቢያው ነው። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። መነኮስ አክርስጥሮስ። በዚህችም ዕለት ተጋዳይ የሆነ መነኮስ የከበረ አክርስጥሮስ አረፈ። ይህም አባት በዮርዳኖስ ገዳም የሚኖር ነበረ። ከመነኮሳቱም አንዱ እየሰደበ እንዲህ ብሎ ጠየቀው። አባቴ አክርስጥሮስ እየሰገደ እንዲህ ብሎ ጠየቀው። አባቴ አክርስጥሮስ ሆይ ከኔ ጋራ ፍቅርን አድርግ፣ እጠመቅበትም ዘንድ ስራህን ሁሉ ንገረኝ፣ እጠቀምበትም ዘንድ ስራህን ሁሉ አስተምረኝ አለው። ሽማግሌውም አክርስጦሮስ እንዲህ ብሎ መለሰለት። ልጄ ሆይ ጎልማሳ ሆኜ ሳለ በመነኮስኩ ጊዜ በዚያ ጸልይ ዘንድ በሌሊት ወደ ቅዱስ ቴዎድሮስ መቅደስ እሄድ ነበረ። 12 ደረጃዎችም አሏት። በእያንዳንዱም ደረጃ 100 ስግደቶችን እሰግዳለሁ። ደወልንም በሚደውሉ ጊዜ ወደ ቤተ ክርስቲያን በመግባት ከወንድሞች ጋር የማህበሩን የጸሎት ሥርዓት እፈጽማለሁ። እንዲሁም በማድረግ 10 ዓመት ኖርኩ። ከሌሊቱም በአንዲቱ የተለመደ ጸሎቴን ከፈጸምኩ በኋላ ልመናዬ በተመስጦ ተማረከ። ነጫጭ ልብሶችን የለበሱ 2 ሰዎች መቅረዞችን ሲያበሩ እኩሌቶች ሲሆኑ እኩሌቶቹም ሲያጠፉ አየው። ልቦናዬም በተመስጦ ተማረከ። እኔም ይህንን ሥራ ምንድን ነው አልኳቸው። እነዚህም አባቶች ባልንጀራቸውን የሚወዱ መቅረዙ ያበራለታል አሉኝ። እኔም ደጋግሜ መቅረዜ የቱ ነው አልኳቸው። እነርሱም ሂድ ከወንድሞች ጋር ተፋቀር፣ እኛ እናበራልሃለን አሉኝ። በነቃሁም ጊዜ ማንንም አላገኘሁም።
ከዚህ በኋላ አባ አክርስጦሮስ ብቻውን ወደ ደብረ ሲና ሂዶ በዚያ እየተጋደለ 50 ዓመት ኖረ። ወደ እርሱም እንዲህ የሚል ቃል መጣ። ከአባቶች ጋር ትኖር ዘንድ ወደ ገዳምህ ተመለስ። ከዚህ በኋላ በተመለሰ ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ በእውነት አሜን። በዚህችም ዕለት የቅድስት ኦረኒ ማህበር የሆኑ 13,000 ሰዎች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኖር፣ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በጥር ወር የሚነበብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጥር 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሶፊያና 3ቱ ሰማዕታት ልጆቿ፣ ቅድስት ኦረኒ ሰማዕት፣ በ5 ነገሥታት እጅ የተሰቃየች የሐዋርያው ጢሞቴዎስ ተከታይና ወደ ብሔረ ሕያዋን የተነጠቀች እናት፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ አባ አክርስጦሮስ፣ 5ቱ ደናግላን ሰማዕታት ጤቅላ፣ ማርያ፣ ማርታ፣ አበያ፣ አመታ፣ ጻድቃነ ዴጌ የተሰወሩበት፣ አባ ሚናስ ሊቀ ጳጳሳት፣ 13,000 ሰማዕታት የቅድስት ኦረኒ ማህበር። ወርሃዊ በዓላት ቅዱስ ማርቆስ ዘአንበሳ፣ ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሳሉሲ ክቡር። ለእናንተም ጠጉርን በመሸረብና ወርቅም በማንጠልጠል ወይም ልብስም በመጎናጸፍ በውጭ የሆነ ሽልማት አይሆንላቸው። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝምተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱ ከዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።